ማን ይፈቀደልን እኛ ሁለት ለአንድ ዝም ብለን እንድናሸንፍ? ቼልሲ በቀይ ኧረ አቢዩዝ አታርጉ እናንተ እንዴ! ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን? ኧረ በእናትህ በቃ ኧረ ምከረው እምቢ ካለ መከራ ይምከረው። ደደብ ለዕለ እስከዚህ በላይ ምን እንንገራችሁ? ታክቲክ ነገርናችሁ፣ እንዴት ወያለውን እንደምትሰጡት ነገርናችሁ። እንደለመዳችሁት ተሰጥቷችሁ መጣችሁ። ድድብ ያላችሁ እንዴት ነው እንደዚህ መደደብ የሚቻለው? እንዴት አባታችሁ ነው የምታናዱት? ግን ቢስሚላ ሲጀመር ከራስ ውጪ ማንንም ማመን የለም። ማንንም በቃ ራስን ነው ማመን። ቀረር ማለት በራስ ጉዳይ ሲያናድ። እሺ የቅዘኑ ነገር እንዴት ሆነሽ? ረሳሽ? ቼላው ምንድነው? ቀዝናለና የታርሽ ቢያንስ እንኳን አትሸኑ። ሃንግማንን ቀዘንኩባት ነው የምልህ። አስቀዘንኳት፣ ተጸዳዳውባት። በሴት ፒስ ብቻ አጫዎች ያሸነፍሽ። አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ? እርግጠኛ ኩኩሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላል ምናምን። በሴት ፒስ ብቻ ጨዋታ ዘንድሮ ብቻ አሸነፍኩ። ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ። ከፍተን እንጫወት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ። ገባህ አይደል? 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው። አታፍርም? ሌም ሮዚኔር ማለት አሰልጣኛቸዋለም ልክ እንደናንተ ደጋፊ ነው። በቃ ደጋፊ ነው። ገባህ አይደል? ዝም ብሎ ይዝታል፣ ይለጠለጣል። ምን ሆነ ነው? እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልክም አባቴ። ምን ሆነ ነው? ኮል ፓልመር የት ነበረ? ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር። ዱቄት ለምዱ ዝም ብሎ ቀይ የሚወጣብሽ? ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ። ይሄ ሪያሊቲ እኮ ነው። 7 ቀይ ዘንድሮ ጠጥተሻል። ገባህ አይደል? የቼልሲ ቲክቶከር መተህ ይቅርታ እንድትል ነው የምፈልገው። ካሁን በኋላ እንዳታወራ። ዳይሰለችም ዝም ብለህ ትገረፋለህ። እስክትቀዝን ድረስ ነው የገረፍኩ እንዳረሰው። ዌር ዘ ገነርስ ጀማው እንደተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም አባቴ። እንደተለመደው ተሰጥቷታል ጀማው። የሚገባን 3 ነጥብ ጀማው። የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀካሮቶ። ለምን በአንድ ተጫዋች አርሰናል አስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍህን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ እና ራያ ቃንዴላ ራያ። የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል፣ እኛም እንቋጥራልና ለአርሰናል። የሚገርም ጨዋታ፣ የሚገርም ድል። ይህ ዓመት ከአርሰናል አያልፍም። ተማመኑ። ዛሬ የሚገርም ድል። ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን። በዚህ ዓመት የአርሰናል አሎ ቼላውን ሜዳ ላይ ጠርቼ ተጸዳዳሁበት። ይችላል አርሴ ይችላል መቅዘለቅ ካንዲ ነው። ስሜቱን አወቅኩት። ቼላው እንደለመደው ወስጄ ለጠፍኩት። በቀይን የወጣብኝ ሲል እንዳልሰማው፣ ካልሰማ ንገረው ከሰማ ድገመው። ለንደን ሁሌም ቀይ ናት ቢመርም ዋጠው። እናንተ እንዴት ነው ግን ፖፖን እያሰቡ መጫወት ደስ የሚለው? እንዴ ስሜቱ እንዲህ ነው እንዴ? እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል።
ይቻላል ለካ ማሪ እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልጠቀምም በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው አው ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልንላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላን ሲመችሽ ወጣ መብላታችን አይቀርልሽ ሲመችሽ በቃ ምንም ማድረግ ይቻላል አርሰናል ተጫውቶ አሸንፏል በቃ እና ኤፍሲ በቃ ኢንኮርና ምን እንደምናደርገው አናውቅም እናውቀዋለን ምን እንደሚፈጠር አግብቶ እንሸነፋለን ያለን አማራጭ ምንም ነው በቃ ቼልሲ ጥሏል ቶፕ 4 ነው ገለል ታረጋዋለህ ሻሺም ቀጣይ እኛ ራሳችን ገላልጠን እንገባለን በቃ ግን አርሰናል ይመቻል ዛሬ አሪፍ ጨዋታ ነበር አዲስ ነበር ያየነው ይኸው ኢቨንቱ ራሱ ቀውጢ ነበር የመጣችሁ ሰዎች እናመሰግናለን በቃ ይመቻችሁ አርሰናል ይመቻችሁ ገነርስ እሺ ጋይስ አሁን ገና ቤት መግባቴ ነውና ምን መሰላችሁ ዛሬ ደከመኝ እግዚአብሔርን ዛሬ መጨው ሁሉ አልፈልግም በቃ ስልችት ብሎኛል በቃ ሰለቼ ማለት አንዳንድ አልምጥ ተጫዋቾች ስላሉ ማለት ነው እነሱ ዛ በየሳምንቱ ደሞዛቸውን እየላጡ የኔ ጨጓራ የሚላጥበት ምንም ምክንያት የለም ማለት ነው አንተ ገጣባ ፔሮኔቶ ማርያም ዛሬ ኢነርጂ ራሱ የለኝም በቃ በጣም ነው በቃ ማለት ምን ያህል ደደብ ብትሆን ነው አንተ ሁሌ በየቀኑ በየጨዋታው ቀይ ማግኘት አለብን በየጨዋታው ሁሌ በቃ ቀይ ኧረ በስመ አብ ባለቤቶቹ ራሱ ብትሆኑ ማለት ደደብ ደነዞች ናቸው ድንዝ ያላችሁ ደነዝ ጃንዋሪ ላይ አንድ ሴንተር ባክ ደና ሴንተር ባክ እንደማስፈረም ቁጭ ተብለህ ከስትራስበርግ ምናምን ተሰበስባለህ የማንንም ንፍጣ በጣም ማርያምን ነው ብላ ዛሬ መናገር ማልፈልጋችሁ ሶስት ተጫዋቾች ሪስ ጄምስ ሞሴስ ካይሴዶና ቻሎባ መድኃኒዓለምን ነው ብላችሁ ቁም ነገር 3-11 ነው የተጫወተው 3-11 ፓልመር አንተ ለንቋጣ ሊጥ አንተ ደነዝ ወይኔ ተቃጠልኩኝ ዛሬ መድኃኒዓለም አንድ አርሰናልን ማሸነፍ የሚችል ማናጀር እንጣ አንድ ወይኔ ቶማስ ቱሂል የማንን መቀለጃ ነው በመድኃኒዓለም ኮንፈረንስ ሊግን ትገባታለህ በቃ ምንም እንትን የለው እኔ በቃ ስልችት ነው አንድሬ ሳንቶስ ምን አባው ነው አንተ ደደብ ምን አባው ነው ቆይ ተስፋ ማድረግ እኮ ነው እኔ አርሰናል ችሎ ቢያሸንፍ እኮ አርሰናል ይጀማው እቤት ገባው የለንደኑ ኃያሉ ክለብ ደጋፊ ማን ነው ስትባል አክቲቪስት ነው እንደምትል ጥርጥር የለኝም ጀማው አርሰናል ደጋፊ እንኳን ደስ አላችሁ ከዚህ በፊት 3-4 ቪዲዮዎች ሰርቼላችኋለሁ እንግዲህ አንዱን ቫይራል ይወጣ አይመስለኝም እየታየ አይደለም ኮፒ ሊንክ ማድረግ የናንተ ድርሻ እኔ የተቃራኒ ደጋፊን ጨጓራ መላጥ የኔ ድርሻ ኮፒ ሊንክ አድርጉት ማለት ነው በሌላ አማርኛ ቪዲዮ ማለት ነው ጀማው በዚህ ጨዋታ ላይ ጀማው ወይኔ ይወላችሁ እኔ በዚህ ጨዋታ ላይ ያሳየነው ብቃት ሳይሆን ይህንን ጨዋታ አሸንፈን መውጣታችን ማለት ነው ምን ያህል የዋንጫ አሸናፊ የመሆን እድሉ በአግባቡ እንዳለን የተረዳውበት ጨዋታ ነው የናንተን አላቅም ጀማው እንዴት አባቱ ደስ እንዳለኝ በተለይ ደግሞ በአርቴታ ስር ሆነን ማለት ነው የለንደን ኃያል ያለው አንድ ክለብ ብቻ እንደሆነ በቃ አረጋግጠናል አርሰናል ነው ቼላው እኮ አርቴታ ከመጣ እጅግ ብዙ ጨዋታ የተሸነፈው ብቸኛው ክለብ እኮ አደረግነው አንተ ገረፍን እኔ የቼላው ደጋፊ ማለት ነው ከአሁን በኋላ ዝም በል በቃ አንዳንዴ እኮ ዝም ይባላል ዝም ምንም አይነት ወሬ አንፈልግም ጀማው ኢቨንቴ ላይ የነበራችሁ ጀማዎች አረካችሁኝ ነው ማለት አረካችሁኝ ራሱ አይገልጾም እንዴት አባቱ ደስ የሚል ጊዜ ቫምዳስ ላይ እንዳሳለፍን አልገባችሁም ጀማው የሚቀጥል ይሆናል ኢቨንታችን ይቀጥላል ጀማው እንኳን ደስ አላችሁ ቪዲዮውን ኮፒ ሊንክ ሼር አድርጉና አዳርሱልኝ ጀማው አሁንም ቢሆን ዋንጫውን በክንዳችን እንበሏል አይቀርም ጀማው ይመቻችሁ አንድ ትልቅ እውነታ ልንገራችሁ ራሴን ላሞኛል ግን አንድ ሁላችንም ማወቅ ያለብን ነገር ነው ታውቃላችሁ ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ እግዚአብሔርን አርሰናል
እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን ያስፈልጋል። ገብቷል። እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል። ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተሽ የማይጠበቅ ነገር ነው የደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው። አርሰናል ሚዜ ነው እንዴ? ወፍ ጭራሽ ሚዜ አይደለም። ይኸውላችሁ አርሰናል በአመት 2 ጊዜ ያገባል። 2 ጊዜ ማለት ነው። ሁለቱንም ደግሞ የሚያገባው ማለት ነው ቼልሲ ነው። በቃ ቼልሲዎች ፎጣጣሉ፣ በሰሚላ ፎጣጣሉ። እሺ ተሸንፈናል። እኔ እግዚአብሔር ምስክሬ ነው እንደ ዛሬ ቅጥል ብዬ አላቅም። አርሰናል የሚባል ቡድን ካሸነፈን ስንት ጊዜ ሆነን? ቼልሲ ምን ሆነ ነው? ስንት ጊዜ ጠበቅን እኛ አርሰናል የሚባል ቡድን ታሸንፋለህ ብለን ስንት ጊዜ ፎከርን። በአንድ ወር ውስጥ ሁለት ጊዜ ፎክሬ ታሳፍረኛለህ። በጣም ቅጥልን ያልኩት እግዚአብሔርን ኳስ ማየት ከጀመርኩ ጀምሮ እንደዚህ ቅጥል ብዬ አላቅም። ላይክ አርሰናሎች እኛን እያዩን ያሉት እኛ ቶተንሃምን እንደምንለጠልጠው ሁሉ ቶተንሃምን ቀለል ያለ ቡድን አድርገን እንደምናየው ሁሉ እነሱ እኛን እንደዛ አድርገው ነው እያሉ ያሉት። በጣም ቅጥል ብያለሁ። በጣም ቅጥል ነው ያልኩት። ክርስቶስን እንዴ ቢያንስ ለእኛ ሞራል አትጨነቁም እንዴ? ስንት ዓመት ነው አርሰናልን ካሸነፈን እኛ? ስንት ጊዜ? ቢያንስ አቻ አትወጡም? በጣም ቅጥል ብያለሁ። በጣም እግዚአብሔርን በጣም ነው የተናደድኩት። እግዚአብሔርን አሁን የምናስተካክላቸው ነገሮች ስላሉ ነው ኢቨንት ላይ እነሱን አስተካክለን ጠዋት ላይ በሚገባ የቀሽም ስራ እንዴት እንደሰራን ጠዋት ላይ በሚገባ እናወራለን። በጣም ቅጥልን ያልኩት ግን መልካም አዳር። ራያ ማለት ነው። ራያ በኢየሱስ በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል የማይረባ ገብርኤል የማይረባ በቃ እንደዚህ ነው። እንኳስ ነው የምታዩት፣ ከሳምንት እንኳስ ነው የምታዩት። በጣም ነው ያስጠላው፣ በጣም ያስጠላ ኳስ ነው። ምንም ማለት አልችልም። አርሰናሎች እንኳን ደስ አላችሁ። ኔቶ እና የመሳሰሉ ተጫዋቾች ግን ነገ እንዳላያችሁ፣ ካሁን በኋላ እንዳላያችሁ። እንደውም ሶስተኛው ዓለም ጦርነት ይነሳ በቃ። እንግሊዝም አለችበት በቃ። አረ ወያላ ቼላው ቆይ ምንድነው? በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው? ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አጣመጣም ወያላ ምትበላ መስሏል። አርሰናል በኩል ይውላችሁ ለራያ ይመች። በቃ ባለቀ ሰዓት ደግሞ ያረኮ ሴቭ ምናምን ነገር ይመች። ያራዳ ልጅ ወደ ቼልሲ ስንመጣ የሆነ ቡድን ቀርቶ መውረድ ያለበት ቡድን ነው ቼልሲ ማለት። ምን አይነት ሎ አይኪው ያላቸው ተጫዋቾች ነው ያሉት? ምን አይነት ንፍዝ ሰው በደርቢ ጨዋታ ላይ በዚህ ወሳኝ ጨዋታ ላይ ቡድንህ ወደ ቶፕ 4 ምናምን ለመምጣት ስትረግል እያደረገ ቢጫ እያለበት እንደዛ አይነት ውሳኔ ወሰነ ሌላ ቢጫ የተቀይ ምናምን የምትወጣው ምን አይነት መነፍጫል ነው? ምን ደስ የማይሉ ስኳድ ምን ተሰብስበንኛ የሆነ የጤና ቡድን ሰብስበን ምን የምናሸነፈው ቡድን ነው መውረድ ያለበት ቡድን። አቋማ ምናምን ብለህ እንግዲህ የራሱን ምስጥር ለ2 ደቂቃ መቋጠር ማይችል ስራ ፈት ሰብስበ የመሰረትከው ማህበር 90 ብር ተቀማጭ ሰብስባቸዋል። 2 ብር ተካፍለህ ትወጣለህ። የቼልሲውን አሰልጣኝና የለንደን ቲሞችን አርቴታ ማንን እናስወጣላችሁ ቢባል አርቴታን እንዲሉ ያደረገው የቦስ የወንድ ወንዱ አሰልጣኝ ይኸው ዛሬ ታሪክ ሰርቶ ቀጥቅጦታል። ይሄ አሰልጣኝ ሁሉም ላይ መነጽሩን የተጠቀመ ኬሚስትሪ ይሰራል። አባቴ ፎርሙላ የሚባል ነገር የለም። የሰራውን እንዳለ የቀመረውን አሲድ ወደ ውሃነት የቀየረበት የሚኬል አርቴታ ሰራዊትና ሚኬል አርቴታ በደንብ ኮፒሊንግ አድርግ። የዋንጫውን አሁን ተስፋው እየለመለመ ነው። እውነት ለመናገር ደንግጠን ነበረ። ምክንያቱም የደነገጥነው ዋንጫ ላለማጣት እንጂ 3 ነጥብ አልነበረ። ምክንያቱም የደረሰብንን ታውቁታላችሁ። በደንብ ኮፒሊንግ አድርጉ። አረ እግዚአብሔርን ምንም የማይችል እግዚአብሔርን
2 ኮርና አግብቶ ያሸንፈናል። ምንም የማይችል ቲም እግዚአብሔርን በፈጣሪ ስም ደግሞ ምን እንደሚያናድር ታውቃላችሁ ማለት ነው። ሁሌ ነው እኛ በቀይ የሚወጣብን ዳኛም ያዳለው እንኳን እዩ ኮርናዎቹን እንዳለ ሴታ ሴት እግዚአብሔርን እኔ ይቅርታ አድርጉልኝ፣ ግን እንደዚህ አይነት ናቸው አርሰናሎች። በጣም የምታስጠሉ ናችሁ እግዚአብሔርን። ኧረ በኢየሱስ ቼላው ጉድ ሰራ። ድሮስ ቼላን ተማመኝ። ቼላው የወያለው ሚስት ናት፣ ሚስቱ ናት። በቃ እየሄደች ነው የምታፈነድደው ኤቭሪዌር። በቃ የለንም ጉሬት ብሎ ምን እንዳትል የለህም፣ በቃ የለህም። ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል? ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ፣ አሁን ደግሞ ፔድሮ ኔቶ ወጣ። ምንድነው? ቆይ ሴት ፒስ ኤፍሲ፣ ቆይ ስላንቺ እናወራለን። ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን፣ 2 ጎል ከሴት ፒስ። ፕሪሚየር ሊጉን አግማማችሁት አርሰናሎች፣ ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን፣ በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ፣ በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነኝ፣ ለኔ ጥላል